ሳውዲ አረቢያና ዩናይትድ አረብ ኤምሬት ወደ ጦርነት ሊገቡ ነው። ምን? ፑቲን ላይ የድሮን ጥቃት ተፈጽሟል። ፑቲን አሁን በህይወት ይኖራል አይኖርም? ምንድነው የተፈጠረው? ትናንትና እጅግ በጣም ብድ ያለ ቀን ነው። በጣም ብዙ ነገሮች ተፈጥሯል። ወሬ ሳናስረዝም እናንተ ሰብስክራይብ እያደረጋችሁ ወደ ዜናዎቹ እናልፋለን። ሳውዲ አረቢያ በየመን በምትገኘው የወደብ ከተማ ሙቃላ ላይ የአየር ጥቃትን ፈጽማለች። ይህን የአየር ጥቃት የፈጸመችው አረብ ኤምሬቶች ወደዛ ቦታ በድብቅ መሳሪያ መላካቸውን ተከትሎ ነው። ሳውዲ አረቢያና አረብ ኤምሬቶች ጸበኛ ናቸው ወይ ብላችሁ ከጠይቃችሁ የመን ውስጥ የተፈጠረውን ነገር በደንብ አድርጌ ልንገራችሁ። የመን ውስጥ 3 ኃይሎች አሉ፣ ቡድኖች ማለት ነው። እነዛ እነማን ናቸው? የመጀመሪያው ሀውቲ ነው። በብዛት ሰሜን የመንና ዋና ከተማ ሳናን ጨምሮ ተቆጣጥሮ የሚገኝ በብዛት በኢራን ድጋፍ እንደሚደረግለት የሚነገረው ማለት ነው። ሌላኛው ደግሞ በዓለም አቀፍ ተቀባይነት ያለው የየመን መንግስት የሚባል አለ። እሱን ደግሞ ሳውዲ አረቢያ የምትደግፈው ማለት ነው። ሌላኛው ደግሞ ራሱን ኤስቲሲ ብሎ የሚጠራ ደቡብ የመን የሚንቀሳቀስ እዛ ደቡብ የመን ቦታዎችን ይዞ የሚገኝ አረብ ኤምሬቶች የሚደግፉት ሌላ ቡድን አለ፣ 3 ማለት ነው። እና ለአመታት እነዚህ 3 ቡድኖች ናቸው በየመን ሲዋጉ የነበሩት ማለት ነው። አንደኛው ከአንደኛው ጋር ሆኖ ሌላኛው ሊዋጋ ይችላል፣ ወይም ደግሞ 3ቱ እርስ በርስ ሊዋጉ ይችላሉ። አመታት እንደዚህ ነበረ ሲዋጉ የነበረው። ለዛ ነው የየመን ጦርነት መልቲ ሳይድድ ዋር ተብሎ የሚታወቀው ማለት ነው። እና ምንድን መሰላችሁ የተፈጠረው? አረብ ኤምሬቶች በደቡብ የመን ለሚገኘው ኤስቲሲ ተብሎ ለሚጠራው ቡድን መሳሪያ በድብቅ ይልካሉ። ይህንንም ያወቀችው ሳውዲ አረቢያ መሳሪያውን ጥቃትን አድርሳበታለች። ሳውዲ አረቢያ እንደተናገረችው መሳሪያውን እንጂ ንጹሃን ላይ ጥቃት አላደረስኩም ብላለች። ሳውዲ አረቢያና አረብ ኤምሬቶች በጣም ወዳጅ ሀገራቶች ናቸው አይደለ? ደግሞ በዚህ በየመን ላይ እንደዚህ አይነት ነገር ውስጥ መግባታቸው በየመን እጅግ በጣም ከፍተኛ የሆነ ጦርነት ሊቀሰቀስ እንደሚችል ማሳያ ነው። እና ሳውዲ አረቢያ ይህንን የአየር ጥቃትን ከፈጸመች በኋላ በየመን ውስጥ ያለው ሁኔታ በጣም ከባድ ሆኗል። ያለው ውጥረት በጣም ከፍ ብሏል። ሳውዲ አረቢያ የምትደግፈው ተቀባይነት ያለው የየመን መንግስት በ24 ሰዓት ውስጥ የአረብ ኤምሬት ወታደሮች ከየመን ለቀው እንዲወጡ ትዕዛዝ አስተላልፏል። ሙቃላ እጅግ በጣም ስትራቴጂካዊ የሆነች ቦታ ነች። ስትራቴጂካዊ ነው የሚባለው በጣም ወሳኝ የሆነች ቦታ ነች። እና እቺ ቦታ የምትገኘው በምስራቅ የመን ነው። ይዞት የሚገኘው ደግሞ ኤስቲሲ የሚባለው ቡድን ነው ተቆጣጥሮት የሚገኘው ማለት ነው። እና ይሄ ቦታ በጣም ትልቅ ጥቅም ያለው ቦታ እንደሆነ ይነገራል። እና ከጊዜ ጊዜያት በኋላ አረብ ኤምሬቶችና ሳውዲ አረቢያዎች እርስ በርሳቸው ውጥረት ውስጥ እየገቡ ይመስላል። ውድድር ላይ ናቸው። በቢዝነሱ በሉት በማንኛውም አይነት መልኩ እርስ በርስ እየተፎካከሩ የሚገኙ ሀገራቶች ናቸው። ሳውዲ አረቢያ ደግሞ እንደዚህ አይነቱ የአረብ ኤምሬት ድርጊቶች በጣም አደገኛ እንደሆኑ ተናግራለች። በየመን እንግዲህ እርስ በርስ እንደዚህ ለ3 ተከፋፍለው ሲዋጉ በጣም ብዙ አመታቶች አልፈዋል። በእነዚህ ውጊያ ከ150 ሺህ በላይ የሚሆኑ ሰዎች ተገድለዋል። ይህ ደግሞ በዓለማችን ካለ በጦርነት በጣም አስከፊ ሁኔታ ከሚገኙ ሀገራቶች መካከል አንደኛይቱ የመን ነች። እና ሳውዲ አረቢያና አረብ ኤምሬቶች በየመን ውስጥ ወደ ጦርነት ሊገቡ ይችላሉ ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ። እኛ ግን ወደ ሌላኛው ዜና እናልፋለን። የሩሲያው ፕሬዝዳንት ፑቲን የድሮን ጥቃት እንደደረሰበት ተነግሯል። ምን? ፑቲን ላይ የድሮን ጥቃት? በትክክል ነው የሰማችሁት። ይህ ነገር የተናገረው የሩሲያው ጠቅላይ ሚኒስትር ሰርጂ ላቭሮቭ ሲሆን እንደተናገረውም ዩክሬን 91 የሚሆኑ ድሮኖችን ተጠቅማ በፑቲን መኖሪያ ቤት ጥቃት መፈጸሟን ነው ጠቅላይ ሚኒስትሩ የተናገሩት። ደግሞ ሁሉም ድሮኖች ኢንተርሴፕት መደረጋቸውና ምንም አይነት ሰው ጉዳት እንዳልደረሰበት፣ ምንም አይነት ነገር ደግሞ ውድመት እንዳልተከሰተ ነው ጠቅላይ ሚኒስትሩ የተናገሩት። ይህ ጥቃት የተፈጸመው በሰሜን ምስራቅ ራሻ በሚገኝ አንድ የፑቲን መኖሪያ ቤት ላይ እንደሆነና በዛ ቦታ ላይ ግን በዛ ጊዜ ጥቃቱ ሲፈጸም ፑቲን እዛ ቦታ ላይ መኖርና አለመኖሩ እስካሁን ምንም አይነት የተረጋገጠ ነገር። ራሻ ዩክሬንን የወቀሰች ሲሆን እንደዚህ አይነት የሽብር ጥቃት በማድረግ ዩክሬንን ሽብርተኛ ሀገር ስትል ነው የጠራቻት ማለት። መንግስቱም የሽብር መንግስት ስትል ነው ራሻ የተናገረችው። በተቃራኒው ግን የዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪ ይሄ ነገር ፍጹም ውሸት እንደሆነና ምንም አይነት ጥቃት እንዳላደረሱ ነው የተናገረው ማለት። በተጨማሪም ራሻ ሁልጊዜ ውሸቶችን ትዋሻለች፣ ይሄም ከውሸቶቿ መካከል አንደኛው ነው እንጂ ምንም አይነት ነገር የተፈጠረ ነገር የለም ነው ያሉት የዩክሬኑ ፕሬዝዳንት። ያው እንደምናውቀው ይሄን 2 ቀን ሩሲያና ዩክሬን ጦርነት ሊያቆም ይችላል ተብሎ የሚታዩ ሀሳቦችና ተስፋዎች ነበሩ። ይሄን 2 ቀን ማለት ነው። ዘለንስኪ ወደ አሜሪካ ሄደው ከትራምፕ ጋር ተስማምተዋል። ፑቲንም የሆነ አዝማሚያ አሳይቶ ነበርና 4 ዓመት የቆየው ጦርነት ሊያበቃ የሚችልበት እድል ነበረ። እንደዚህ አይነት ነገሮች ግን ሊያፈርሱት ይችላሉ። ራሽያም እንደተናገረችው በዚህ የሰላም ድርድር ላይ በደንብ እንደምታጤንበት ነው የተናገረችው። ግን ደግሞ ሙሉ ለሙሉ ከዚህ የሰላም እቅድና ድርድር ላይ ራሷ እንደማታገል ነው የተናገረችው። ያው ምንም አይነት ጥቃት ስላልደረሰንና የድሮን ምልክት ምንም አይነት ነገር ስላልተገኘ ራሽያ ውሸቷን የውሸት ዜና ነው የሚሉ በጣም ብዙ ሰዎች አሉ። ምንም አይነት የተረጋገጠ ነገር የለም። አዳዲስ ነገሮች ሲፈጠሩ አሳውቃችኋለሁ። ይሄ ነገር የሰላም ድርድሩን ይጎዳዋል አይጎዳውም፣ ያስቆመዋል አያስቆመው የሚለውን ነገር ወደፊት የምናየው ይሆናል።
ወደ ሌላኛው ዜና እናልፋለን። አሜሪካና ቬንዙዌላ ወደ ጦርነት ውስጥ ሊገቡ ነው ማለት ይቀላል። ምክንያቱም አሁን ሁለቱ ሀገራት ያሉበት ሁኔታ ከጦርነት አይተናነስም። ያለው ሁኔታ በጣም ውጥረቱ ከፍ ብሏል በዚህ ሰዓት ማለት ነው። አሜሪካ በድጋሚ በምስራቅ ፓሲፊክ በሚሄድ ጀልባ ላይ ጥቃት ፈጽማለች። በዚህ ጀልባ ላይ በፈጸመችው ጥቃት ደግሞ 2 ሰዎች መገደላቸውን የተነገረው እና እንደነዚህ አይነት ጥቃቶች ናቸው በሁለቱ ሀገራት መካከል ያለውን ውጥረት ከፍ እያደረጉት የሚገኙት በዚህ ሰዓት። ማየት ካስፈለገ ከሴፕቴምበር ወር ጀምሮ እስካሁን ባሉት 4 ወር ውስጥ ጊዜ ማለት ነው አሜሪካ በ30 በሚሆኑ ጀልባዎች ላይ ጥቃት ፈጽማለች እና በእነዚህ ጀልባዎች ላይ በፈጸመችው ጥቃት ከ100 በላይ የሚሆኑ ሰዎች ደግሞ ተገድለዋል። ቁጥሩ በጣም ብዙ ነው ካያችሁት ማለት ነው። አሜሪካ እንደምትለው ከሆነ እንግዲህ እነዚህ ጀልባዎች ከቬንዙዌላ አደንዛዥ እጽ ጭነው ወደ አሜሪካ በሚጓዙበት ጊዜ ነው ጥቃት የሚደርስባቸው ትላለች አሜሪካ። ግን ማስረጃ የለም። እነዚህ ጀልባዎች አደንዛዥ እጽ የያዙ አያዙ ማለት ነው። የሚወጡ ቪዲዮዎች የሚያሳዩት ምንድን ነው? እነዚህ ጀልባዎች በአሜሪካ ጥቃት ሲፈጸምባቸውና ሲፈነዱ እነዚህ ጀልባዎች ውስጥ አደንዛዥ እጽ ይኖር አይኖር ሊያረጋግጥ የሚችል ምንም አይነት ማስረጃ እስካሁን የለም። ትራምፕ አደንዛዥ እጽ ወደ አሜሪካ ከቬንዙዌላ እንዳይገባ ልናደርግ የምንችለው ብቸኛ መንገድ ጀልባዎችን በማፈንዳት ነው ሲል ተናግሯል። እና በዚህ ሰዓትም አሜሪካ ከአደንዛዥ እጽ አዘዋዋሪዎች ጋር ጦርነት ውስጥ ናት ሲሉ ነው ትራምፕ የተናገሩ። ከነዚህ ጀልባዎች ላይ አሜሪካ ከምትፈጽመው ጥቃት በተጨማሪ በጣም ጦሯን በካሪቢያን አካባቢ በጣም እያጠነከረች ትገኛለች። ቬንዙዌላን ልትወር ነው ምናምን እስከሚባል ድረስ ማለት ነው። በጣም ጦሯን በዛ አካባቢ እያጠናከረች ትገኛለች እና ወደ ቬንዙዌላ ምንም አይነት ነዳጅ ግባትም መውጣትም አይችልም። በዚህ ሰዓት እስካሁን 2 የሚሆኑ ነዳጅ የጫኑ ጀልባዎችን አሜሪካ አግታ ወርሳለች፣ ወስዳባቸዋለች። የምትለው ምንድነው? ከነዚህ የነዳጅ ሽያጭ ቬንዙዌላ ለአደንዛዥ እጽ አዘዋዋሪዎች ገንዘብ ትሰጣለች በማለት ነው እነዚህ ጀልባዎች አሜሪካ የወረሰችው ማለት ነው። ከዚህም በተጨማሪ ትራምፕ እንደተናገሩት ከሆነ አሜሪካ ቬንዙዌላ ውስጥ ጥቃት ፈጽማለች። ሲናገሩ ምንድነው ያሉት? ጀልባዎችን በሙሉ አፈንድተን ጨርሰናል። አሁን ደግሞ የምናፈነዳው ጀልባዎቹ የሚነሱበትን ቦታ ነው ቬንዙዌላ ውስጥ ማለት ነው። እና በእነዚህ ሁለት ሀገራት መካከል ያለው ውጥረት ከቀን ወደ ቀን በጣም እየተባባሰ ይገኛል። አዳዲስ ነገሮች መፈጠራቸው አይቀሩም። እኛ ደግሞ አዲስ ነገር ሲኖር ቀድመን እናሳውቃችኋለን። ለማንኛውም ለዛሬ የነበሩን ዜናዎች እነዚህን ይመስላሉ። አሪፍ እንደነበረ ተስፋ አደርጋለሁ። ስለ አቀራረቤ፣ ስለ ቪዲዮ ምንም አይነት አስተያየት ቢኖራችሁ ኮመንት ላይ ልትነግሩ ትችላላችሁ። ለዛሬ አብቅተናል። ነገ በሌላ ቪዲዮ ተመልሰን እንገናኛለን። እናንተ ሰብስክራይብ ያደረጋችሁ ብቻ ነገ በሌላ ቪዲዮ ተመልሰን እንገናኛለን።